ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ዓርብ መረጃዎችን እናልፋለን። በመጀመሪያም አጫጭሮቹን ስምንተኛ በላይ ዘለቀ ክፍለ ጦር ተወዳዳሪና ሞዴል ለማድረግ ቀን ከሌሊት እንሰራለን ሲሉም አርበኛ የቆየ ሞላ ተናገሩ። አርበኛ የተናገረውን ወደ እናንተ የምናደርስ ይሆናል። ንብረትነቱ የአንድ የትግሬ ተወላጅ የሆነ ተሽከርካሪ እንዳይሰረቅ ለ3 ዓመት ያህል ሲጠብቁ የነበሩ የአማራ ተወላጅ በመጨረሻም ለባለቤቱ አስረከቡ። ይህንንም ወደ እናንተ የምናደርስ ይሆናል። ሰፋ ያለ ማብራሪያ ይዘናል። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ክፍለ ጦር አማራ ሳይንት መቅደላ ክፍለ ጦር የአትሮኖስ ብርጌድ በወራሪው ከጠላት ጋርም ሲተናነቁ ውሏል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በዝርዝር ወደምናገኛቸው መረጃዎች ስናልፍ የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገብ ጮቄ ብርጌድን ያስገዳቸው ሚኒሻ አባላትም የግንባታ ስልጠናም ሲሰጡ ውሏል። የመዝገብ ጮቄ ብርጌድ ከሁለት ቀን በፊት በወጣው መግለጫ መሰረትም በዛሬው ዕለት ብቻ 17 የሚኒሻ አባላት ብርጌዳችን መቀላቀሉን ችለዋል ብለዋል። ከመጡትና ወደ ብርጌዱ ከተቀላቀሉት መካከልም አንድ ግራቃት መሳሪያ፣ 2 አልቤን፣ 1 ጓንዴ፣ 2 ክላሽ፣ 3 ቦምብ በመያዝ ወደ ብርጌዳችን ሲቀላቀሉ አሁን የብልጽግና መንግስት ሙሉ በሙሉ በሚባል ደረጃ መሸነፉን አረጋግጠናል ሲሉ አስተያየታቸውንም ተናግረዋል። ድል ለአማራ ፋኖ፣ ክብር በጀግንነት ለተሰዉት ሰማዕታት፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲልም የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገብ ጮቄ ብርጌድም የህዝብ ግንኙነት ኃላፊ ፋኖ መንግስቱ ታረቀኝም አስተላልፈዋል መልእክታቸውን። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድ ሚያዝያ 18 2017 ዓ.ም ቀኑን ሙሉ ውጊያ ሲያደርግ ውሏል። የአገዛዙ ኃይል ዛምብራ ብርጌድ አፍናለሁ በማለትም ከተለያዩ ቦታዎች ያለ የሌለ ኃይሉን አሟጦ በ14 አቅጣጫዎች ወደ ዛምበራ ብርጌድ የሄደ ቢሆንም ጀግኖቹ የዛምበራ ብርጌድ ፋኖቹም ቢኤም እና ዙ 23 ይዘው የመጣውን ያገዛዙ ኃይል እንዳመጣጡ ተቀብለው የሞት ጽዋም ግተው ሰደውታል። ዛምበራ ብርጌድ ባደረገው ወደ ውጊያ ከ35 በላይ የጠላት ኃይል እስከ ወዲያኛው ሲሸኙ በርካታ ቁጥር ያላቸው ደግሞ ቁስለኛም ሆነዋል። ከአገዛዙ ጎን ተለጥቦ ማህበረሰቡን ሲያሰቃይ የነበረው ባንዳ ጌቴ ሙሱ የተባለ ባንዳ ሚሊሻም እስከ ወዲያኛው ተሸኝቷል። በደጀን ወረዳ ቆቆዋ ተብሎ በሚጠራው ቦታ በ4 ኦራል እንዲሁም 2 ኤፌሳር መጥቶ የነበረው ጠላትም በጀግኖቹ ተመቶ የተመለሰ ሲሆንም በሌላ በኩል በ3 አቅጣጫ የነበረው ጠላትም አስክሬኑን ተሸክሞም ፈርጥጧል። በዚህ የተበሳጨውና በአማራ ጥላቻ የታወረው የአገዛዙ ጦርም ባለው ጤና የተባለው የአእምሮ በሽተኛ በቡክሽ ቀበሌ በግፍም ረሽነዋል። በተጨማሪ ቤት ለቤት በመዞርም የማህበረሰቡ ሙሉ የቤት ዕቃም አውድመው ዘርፈዋል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦርም አባ ኮስተር ብርጌድ ሚያዝያ 17 ዓመተ ምህረት በእነማይ ወረዳ የተመን ከተማ መዘጋጃ ቤት በቦምብ ጥቃትም አረሷል። በየትመን ከተማ በየሰፈሩ የነበረው የአገዛዙ ኃይል ቦምብ ጥቃቱ እግሬ አውጪ ብሎ ወደ ካምፕ ምሽግ ጉድጓድም ዘለው ገብተዋል። አባ ኮስተር ብርጌድ ስር ኢየሱስ ቀበሌ በጠጀል ጎጥ ላይ የአገዛዙ ኃይል ደፈጣ በመጠበቅም 6 የአገዛዙ ኃይሉን ገለውታል። 4 የጠላት ኃይልም ቁስለኛም አድርገዋል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦርም የተንዛዛ ድግስም ያወጣውን መመሪያ የጣሰ 2 ግለሰቦች በእነማይ ወረዳ የተመን ከተማ አባ ኮስተር ብርጌድ የጠላት ያለበትን ቀጠና በመግባትም በቁጥጥር ስር ውሏል። ከቢቸና ከተማ አገዛዙንም በመክዳት አንድ ሚኒሻ አብራሪው በመያዝም አባ ኮስተር ብርጌድን ተቀላቅሏል። ከሚያዝያ 14 2017 ዓ.ም እስከ 16 2017 ዓመተ ምህረትም ያገዛዙ ኃይል በርካታ የጠላት ኃይል እና ከባባድ መሳሪያዎችን በመያዝ በሸበል በረንታ ወረዳ ገዳይሱ ቀበሌም ቁጥቋጦ ቀበሌ የገባ ቢሆንም አንድም የፋኖ ኃይል ላይ ጉዳት ማድረስ ያልቻለው ንጹሃን መረሸንና
ዱቄት በርበሬ ሳይቀር የሚዘርፈውን ያገዛዙ ኃይል 5 ሞተርም ዘርፏል። በሸበል በረንታ ገዳ ኢየሱስና ቁጥቋጦ ቀበሌ የሚገባው የጠላት ኃይልም ወደ ሸበል ቀጠና ያቀና ቢሆንም በግራ ሸበል ቀጠና የአፋፍ ቦታዎችን በመያዝም ወደ በረሃው በባዶ ሲተኩስም ውሏል ብለዋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲልም የአማራ ፋኖ በጎጃም ገልጿል። ወደ ቀጣይ መረጃ ስናልፍም 8ኛ በላይ ዘለቀ ክፍለ ጦር ተወዳዳሪና ሞዴል ለማድረግ ቀን ከሌሊት እንሰራለን ሲልም አርበኛ የቆየ ሞላም ተናገረ። የአማራ ፋኖ በጎጃም ቀጠናዊ ትስስር መምሪያ ኃላፊ አርበኛ የቆየ ሞላ እና የአማራ ፋኖ በጎጃም ስልጠና መምሪያ አለቃ ታየ ብርሃኑ እንዲሁም የአማራ ፋኖ በጎጃም ፋይናንስ ክፍል ፋኖ ዘመነ መኮንን በተገኙበት በቅርብ ቀንም በክፍለ ጦሩ የሥራ ኃላፊነት የተሰጣቸውን ክፍለ ጦሩም አመራሮች ወደ ስራ በማስገባት በፋይናንስ ዘርፍና በሌላው ስራ ዘርፎች የአማራ ፋኖ በጎጃም የሰጠውን ድርጅታዊ አሰራር ትዕዛዝም መመሪያም እንዲተገበር ለ8ኛ በላይ ዘለቀ ክፍለ ጦር አመራሮች ውሳኔ አሳርፈው ውይይቱም በሰላም ተጠናቋል። ክፍለ ጦሩ የጠላትን ስስብልት በመለየት ለቀጣይ አቅጣጫም አስቀምጧል። ወደ ቀጣይ መረጃ ስናልፍም ንብረትነቱ የአንድ የትግራይ ተወላጅ የሆነ ተሽከርካሪ እንዳይሰረቅ ለ3 ዓመት ያህል ሲጠብቅ የነበረው የአማራ ተወላጅ በመጨረሻም ለባለቤቱ አስረከቡ። ነገሩ እንዲህ ነው። ገዢው የብልጽግና ቡድንም ከህወሓት ጋር ባደረገው ጦርነት ንብረትነቱ የትግራይ ተወላጅ የሆነን አንድ የደረቅ ጭነት መኪና ተሳቢ ታርጋ ቁጥር F0302 347 የቻንሲ ቁጥር ሲቲ 0410 በግዳጅ ይዞም ወታደር ከቦታ ቦታ ሲያንቀሳቅስበት የቆየና በመጨረሻም ሰኔ 2013 ዓ.ም ፍላቂት ከተማ ላይም ጥሎት ይሄዳል። የብልጽግና ቡድንም ተሽከርካሪውን ጥሎ የሄደውን ጦርነቱንም እየገፋ ሲሄድ ወታደሩም ስልታዊ ማፈግፈግ በሚልም ወደ ኋላ ሲሸሽ ነው። የተሽከርካሪውን ባለ ንብረት አቶ ሁሩይ ካሳይ የሚባሉ ሲሆንም ነዋሪነታቸው በትግራይ ክልል መቀለ ከተማ ነው። ይህ ታዲያ በሰሜን ወሎ ዞን የፈላቂት ገርገራ ከተማ ነዋሪ የሆኑት ሰዎችም ገዢው ቡድን ጥሎት የሄደውን ተሽከርካሪ እንዳይሰረቅ እንዲሁም ዝገት እንዳይበላውም ቶሎ በማጽዳት ለ3 ዓመትም ያህል ሲጠብቁት ቆይተዋል። ተሽከርካሪውን ሲጠብቁ የነበሩት ሰዎች ንብረቱንም እንዲወስድ በከተማዋ ለሚንቀሳቀሱ ሌሎች የደረቅ ጭነት አሽከርካሪዎች ሲያሳዩም ቆይተዋል። በመጨረሻም አቶ ሁሩይ ንብረት ያለበትን ቦታ በማወቅ ወደ አካባቢው በመምጣት ተሽከርካሪው የሱ መሆኑን የሚያረጋግጡ ሰነዶች ይዞም በመቅረብ ንብረቱንም ተረክቧል። ርክክቡ የተካሄደው ሚያዝያ 17 2017 ዓመተ ምህረት ሲሆንም በርክክቡ ስነ ስርዓት ላይ የሀገር ሽማግሌዎችና የሃይማኖት አባቶችም ተገኝተዋል ሲልም መረብ ሚዲያ ገልጿል። ወደ ቀጣይ መረጃ ስናልፍ የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ክፍለ ጦር አማራ ሳይንት መቅደላ ክፍለ ጦር የአትሮኖስ ብርጌድ በወራሪው ከጠላት ጋርም ሲተናነቁ ውሏል። የአማራን ባህል እሴትና ማህበራዊ መስተጋብርም ለማንደድና ለማጥፋት አብሮክ የሚሰራው ኦህዴድና ብልጽግና በገባቡት ሁሉ እየጎፈነም ቢሆንም ሽንፈትና ወርደትን ጽዋንም እየተጎናጨፈው ይገኛል። በመስከረም ያበደ ሁሌም አበባየውሽ እያለ ይኖራል እንዲሉ የአማራና የኢትዮጵያ ብቸኛ መድኃን የሆነውም የአማራ ፋኖን አጠፋዋለሁ እበትነዋለሁ እያለ የማለ ቢገዘትም የአባቶቹን የአብረክ ክፋይ የሆነውን ፋኖን እየፈረጠመና ወራሪውን ቅጥረኛ ጠላቱንም እየደባደበው ይገኛል። በመሃል ሳይንት ወረዳ ዴንሳ በተለያዩ ቦታዎችም ከባድ ውጊያም ተደርጓል። ዙጌር፣ ምንጋሽ፣ ቆጥ፣ ሾጤ ማርያምና ዲቦ ሚካኤል የሚባሉ ቦታዎች ከጠዋቱ 1 ሰዓት እስከ 12 ሰዓት የዘለቀው ውጊያ የተደረገ ሲሆንም የጠላት ኃይል ከፍተኛ ሰብአዊ ኪሳራም ደርሶበታል። ሁለተኛው የዘመቻ ኃይልም በድጋሚ ተቀንድሿል። ሁለቱ ሌሎች ኃላፊነታቸው በውል ያልታወቀ 50 አለቃና 10 አለቃ የተቀነደቡ ሲሆንም ሌሎቹ ቁጥራቸው ያልታወቀ የአብይ አህመድ ጭፍሮች ሙትና ቁስለኛ ሆነዋል። የባንዳነት ስነ ልቦና በፈጠረባቸው አሉታዊ ተጽዕኖ የረከሰ ስራ እንዲሰሩ የተገደዱ በርካታ ሚሊሻዎች ሞትም ማይቀርላቸው ርስታቸው ሆኗል።
ከባድ መሳሪያን እንደ ንፋስ ወከፍ መሳሪያ በመጠቀም የፍርሃት መሸፈኛ ያደረገው የኦህዴድ ወይም ብልጽግና በከባድ መሳሪያ አንድ የገበሬ ቤት ተቃጥሏል። አካል ጉዳተኞችን ሰላይ ናችሁ በማለትም ከድብደባው በጥይትም እስከ ማቁሰልም ጉዳት ደርሶባቸዋል ሲልም የአማራ ፋኖ ይናገራል።